ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናቸው? ደህና ናቸው ወይ? እኔ ጋር ያለው እግዚአብሔር ይመስገን። እናንተ እንዴት ናቸው? ስራ፣ ጤንነት ሁሉ አማን፣ ሁሉ ሰላም ነው። አዲሶቹ በቅንነት ላይክ፣ ሰብስክራይብ ያድርጉ፣ አይከፈልበትም። ነባሮቹ ደግሞ በላይክ ግቡ። አመሰግናለሁ። እንግዲህ ዛሬ ጽጌረዳን ድራማ ነው ይዤላችሁ የመጣሁት። ባለፈው ክፍል ላይ እንግዲህ እንዳያችሁት ወይዘሮ ዘርፌና ፍቅርተ ወደ አቶ መስፍን ቤት ሄደው ነበር እና እንግዲህ የተፈጠረውን አይታቸዋል። ዘርፌም እንግዲህ ጽጌረዳን ከነ አቶ መስፍን ቤት ስታያት ምን ትሰራለች ብላ እንግዲህ ተናዳ እጇን እየጎተተ ወደ ቤት ይዛ ከመጣች በኋላ ጽጌረዳም እባክሽ እማዬ እኔ ልንገርሽ ተረጋጊ ብትላት እምቢ ብላ ከቤት ከመጣች በኋላ እንግዲህ ያው በሚቀጥለው ሳምንት ታገቢያለች ተዘጋጂ ስትላት ጽጌረዳ በጣም ነበር የደነገጠችው። ጽጌረዳም እንግዲህ እማዬ የምርሽን ነው ስትላት ወይዘሮ ዘርፌም እንግዲህ አዎ ተዘጋጅ ስትላት ጽጌረዳም እንግዲህ እማዬ በሰላም ነው? እኔ እኮ ጽጌረዳ ነኝ በፍጹም ስትላት አይ እንግዲህ ከኔ ቃል አታልፊያትም ታገቢያታለች ስትል ጽጌረዳም እንደሱ ከሆነ እኔ እጠፋልሻለሁ ስትላት ወይዘሮ ዘርፌም እሱን እስኪ እናያለን ብላ ነበር። እንግዲህ የዛሬውን ክፍል ይዤላችሁ መጥቻለሁ። እናንተም እስከ መጨረሻው ድረስ ተከታተሉ። እንግዲህ ፍቅርተ ወይዘሮ ፍቅርተ እንግዲህ ቁጭ ብላለች። ዘርፌ ደግሞ ቡና እያፈላች ስለሆነ እንግዲህ በሀሳብ ሄዳለች። ፍቅርተም እንግዲህ ጽጌረዳ በጣም እድለኛ ናት፣ ጥሩ ባል ነው የምታገባው ትላታለች። ግን ወይዘሮ ዘርፌ በሀሳብ ሄዳ ነበር። ምክንያቱም ወይዘሮ ዘርፌ እንግዲህ ጽጌረዳን አስተምራ ለቁም ነገር ለማብቃት ነበር የምትፈልገው። ነገር ግን ደግሞ ይሄ ሁሉ ጫና እንግዲህ የወይዘሮ ፍቅርተ ነው። ወይዘሮ ፍቅርተ እንግዲህ አቶ መስፍን ጽጌረዳን አጋቢኝ፣ እኔ ደግሞ ልጅሽን የኔ ልጅና የአንቺ ልጅ ይጋባሉ ስላላት ነው ይህን ሁሉ ጫና የምታደርገው እንጂ ለዘርፌ ወይንም ደግሞ ለጽጌረዳ አስባ አይደለም። እና በሀሳብ ስትሄድ እንግዲህ ስላልሰማቻት ፍቅርተም በጩኸት ዘርፌ ትላታታል። እንግዲህ ምነው አንቺ እያወራሁሽ ትዘጊኛለሽ እንዴ ትላታለች በጩኸት። እንጀራ መጀመሪያ ቆርሰሽ ሳትበይ እንደዚህ አትበይማ ረጋ በይ። ይህም እንግዲህ እረትዬ በሀሳብ እኮ ተውጭ ምን እንዳልሽኝ ራሱ አልሰማሁሽም። ተም እንግዲህ ትስቅና ፍየል ከመድረሷ ቅጠል መበጠሷ ትላታለች። እናገርኩሽ ዝም ትይኛለሽ ገና አንዱን ነገር ሳትጨብጭ ትላታለች። ይዋ ስለሆነች እንግዲህ አይትዬ ምንም ባገኝ እና አንቺን የምረሳሽና የምተውሽ ይመስልሻል እንዴ ትላታለች። አንዱንም ያልሽኝን አልሰማሁሽ በሀሳብ ሌላ ቦታ ሂጄ ነው ስትላት ፍቅርተም ስላላመነቻት ሀሳብ እሱን እንኳን ተይው የሞች ትላታለች። እኔ አንቺ ላይ ይህንን ነገር አደርጋለሁ። እሺ ይሁንልሽ፣ እኔ ምልሽ ዘርፌ ከልጅሽ ጋር በምን ተስማማሽ ብላ ትጠይቃታለች። ፊልም እንግዲህ ያው ሁሉንም ነገር በሚገባ ነግሬያታለሁኝ። ተም በጭሆት እንግዲህ ዘርፌ ቀልድ ነው እንዴ ያሽው? ሁሉንም ነገር ነግሬያታለሁ፣ ያለውን ነግሬያታለሁ፣ የምትኙ ታገባስ ነግሬሻታን ስትላት እንግዲህ ዘርፌም እንግዲህ ይኸው በንዴት አንገቷን ደፍታ አዎ ነግሬያታለሁኝ ምናለች ስትላት አይ እያለቀሰች ነው አልተስማማችም። ነገር ግን ደግሞ ወዳ ሳይሆን በግዷ ልትስማማለች። ከኔ ቃል አትወጣም። ቆይ ምን እያልሽ ነው? አእምሮሽ ደነዘዘ እንዴ ነው? ምን አደረግኩ እትዬ ስትላት ፍቅርተም ዘርፌ ሽን እያወቅሻት አይመስለኝም። እልህኛና ደረቅ መሆኗን እያወቅሽ ላንቺ ጠፍቶሽ ነው ወይ? ፊም እሱማ ግን የፈለገ ነገር ቢሆን ደግሞ ከእናቷ ቃል አትወጣም። እሷ እንደሆነ የማንንም ወሬ አትሰማም። ይህን ሁሉ ልታገቢ ነው ብለሻት ነግረሻት እጇን አጣጥፋ የምትቀመጥ ይመስልሻል እንደ እዚህ አንቺ የሆነ ነገር ማድረግ አለብሽ ትላታለች። አድርግ እትዬ ስትላት ይሄውልሽ ዘርፌ አላገባም ብላ ለመጥፋት ብታስብ አንቺ እኔ ራሴን አጠፋለሁ ብለሽ ንገሪያት ትላታለች። ዘርፌም ትደነግጥና ወይ በስመ አብ ወወልድ ወመንፈስ ቅዱስ ይህ እኮ ከባድ ነው በፍጹም ትላታለች። ታም እንግዲህ እንዴ ዘርፌ ምን ነው ምን አስደነገጠሽ?
እኮ ራስሽን አጥፊ አላልኩም፣ ነገር ግን ደግሞ ለልጅሽ የውሸት ነው ራሴን አጠፋለሁ ብለሽ ንገሪያት ያልኩሽው አዎ፣ ግን ደግሞ ይህን ትንሽ ከበድላን ይላታል። እንግዲህ ፍቅርት ይቺ ጽጌረዳ እንግዲህ የምታገባው በፍቅርተ ጫና ነው። ምክንያቱም እንግዲህ ፍቅርተ ያው ፌበን ይህን እንግዲህ ነቢዩን እንድታገባ ነው እና ፌበን ነቢዩን እንድታገባ እንዲሁም ደግሞ ግዴታ ደግሞ ጽጌረዳን እንግዲህ ለአቶ መስፍን መዳር አለባት። ያ ካልሆነ ደግሞ ሊሳካ አይችልም እና እንግዲህ አሁን ላይ አቶ መስፍን እንግዲህ ጽጌረዳን ያፈቅራታል፣ ነቢዩ ደግሞ ጽጌረዳን ያፈቅራታል። ነቢዩ ራሱ እንግዲህ ጽጌረዳን እንደሚያፈቅራት ለአባቱ አልነገረውም። አባቱ ደግሞ እንግዲህ ጽጌረዳን እንደሚያገባት አልነገረውም። ስለዚህ ሁለቱም ከመደባበቅ ያው አባትየውም ቢሆን ለልጁ እንደሚያገባ ቢነግረው እንዲሁም ደግሞ ነቢዩ ደግሞ ጽጌረዳን እንደሚያፈቅራት ቢነግረው እንግዲህ አባትየው ያው ጽጌረዳን ቢወዳት እንግዲህ ግዴታ ደግሞ ጽጌረዳን ለልጁ ይድራት ነበረ። ስለዚህ ሁለቱ አሁን ላይ መደባበቅ የለባቸውም። ሌላው እንግዲህ ወይዘሮ ዘርፌ ነው። ወይዘሮ ዘርፌ እንግዲህ ልጇ አሁን ላይ እየተማረች ነው። ስለዚህ ገና የሰው ቤት ስራ ይቀርብኛል ብላ ልጇን ለማትወደውና ለማታፈቅረው ሰው እንዲሁም ደግሞ አባቷ ለሚሆን እኩያ መዳር የለባትም። ፍቅርተን ብትሆን ሴት ልጅ አለቻ ገና ልጇን ለአቶ መስፍን ልጅ አጋባለሁ ብላ ጽጌረዳን እንግዲህ ልታጋባት አትችልም። እንዲሁም ደግሞ ጫና ለዘርፌ ደግሞ ጫና ማድረግ የለባትም። ዘርፌም እትዬ ይህን አልነግራትም፣ ሌላ ባይሆን እነግራታለሁ ስትል ፍቅርተ እሺ ሌላ ያሰብሽው ነገር አለ ስትላት፣ ዘርፌም አዎ እትዬ ሌላ ያሰብኩ ነገር አለ እነግራታለሁ። ፍቅርተም እንግዲህ ልጅሽ ከልጅነቷ አንስታ እንግዲህ ወፈፍ ያደርጋታል። ስለዚህ ተነስታ ብትጠፋ የማን ያለህ ነው የሚባለው ትላለች። እንግዲህ ፍቅርተ እሷ ገንዘብ ስላላት እንዲሁም ደግሞ ወይዘሮ ዘርፌ እንግዲህ ልጇን ለማሳደግ ልጇን ለማስተማር ብላ እንግዲህ አንገቷን ደፍታ ከሰው ቤት ብትሰራ እንግዲህ በጣም ሲበዛ ነው የምታንቋሻት። እና አንዳንድ ጊዜ እነዚህ ሀብታም የሚባሉ ሰዎች ሰው ማክበር የሚባል ባህሪ የለባቸውም። ምክንያቱም እነሱ የበላይ ሌላው ደግሞ የበታች ነው የሚያደርጉት። እንግዲህ ዘርፌ ጋር አብረው ከልጅነታቸው ድረስ እንግዲህ አብረው ልጆቻቸውን ያሳደጉት። ስለዚህ ዘርፌ ልታከብራት ነው የሚገባው። እንዲሁም ደግሞ ፍቅርተ ማለቴ ጽጌረዳ ደግሞ እንደ ልጇ አይታ አስተምራ ጥሩ ደረጃ አድርሻ ልጅሽን ማለት ሲገባት፣ ስለዚህ ገና የእሷን ልጅ ባል እንድታገባላት ይችኛይቱ የማትወደውን ባል ማግባት የለባትም። ያው ያልሽኝን አደርጋለሁ እትዬ። ያው ለጽጌረዳ እንደምታውቂው እህትም ወንድምም የላትም። ስለዚህ ያለኋት አንድ እኔ ብቻ ነኝ። ራሴን አጠፋለሁ ስላት እኮ እንዳትጨነቅብኝ ፈርቼ ነው። ሀሳባችን እኮ እሱ ነው። ስለዚህ አንቺን ማጣት ስለማትፈልግ እኛ ያልናትን ነገር ተስማማለች ስትላት እንግዲህ ዘርፌም እንግዲህ በፍቅርተ ሀሳብ እሺ በቃ እነግራታለሁ ትላታለች። አሁን ላይ ዘርፌ በጣም ነው የተጨነቀችው። ምክንያቱም እንግዲህ ይቅርታ ልጇ የማትፈልገውን ሰው እንድታገባ አትፈልግም። ሌላው ደግሞ ልጇ ትምህርቷን እንድትማርለት ይሄ ተምራ እንድትጨርስ ጥሩ ደረጃ እንድትደርስላት ትፈልጋለች። ነገር ግን ደግሞ ምሳሌ ፍቅርተን አይ እኔ እምቢ አይሆንም ብትላት ፍቅርተ ከስራዋ ካባረረቻት ያው ልጇን ያው የልጇ ትምህርቴን ታቋርጣለች ወይንም ደግሞ ከነ ልጄ ደግሞ የሰው ቤት የሚያስገባኝ የለም ብላ ነው እንግዲህ የምትጨናነቀው እንጂ ልጇ ጠልታት አይደለም። እና አሁን እንግዲህ ራሴን አጠፋለሁ ብለሽ በያት ያለችው ይሄ መጥፎ ሀሳብ ነው። ሌላዋ እንግዲህ ፌቨን ናት። ፌቨን እንግዲህ ከዚህ በፊት ከነቢዩ ጋር እንግዲህ ነቢዩ ጓደኛዋ ነበረ
ያው በድብቅ ማለት ነው። አሁን ላይ እንግዲህ ነቢዩ ጽጌረዳን ሲያፈቅር እንግዲህ ፌበንን ትቷታል። ፌበን ደግሞ እንግዲህ እናቷም ተስፋ ስለሰጠቻት ያው ልታገቢ ነው አባቱ እሺ ብሏን፣ ስለዚህ በቅርቡ ታገቢያለሽ ስላለቻት እንግዲህ ነቢዩንም ማጣት ስለማትፈልግ እንግዲህ አርግዛለች እና ባለፈው በተፈጠረ ነገር እንግዲህ ነቢዩም እኔን ታገባለሁ ብለሽ ከሆነ ተሳስተሻን እርሺው ከወጣ ገቤ እንዳትደርሽ ብሎ እንግዲህ ስለተናገራት ጽጌረዳ ይቺ ፌበን አሁን ላይ ጨንቋታን በጣም ነው የተናደደችው። ፌበን ወደ ሱፐር ማርኬት ትሄድና አባት ትለዋለች። አቤት ምን ልስጥሽ? ሞደስ ስጭኝ ይላታል። እሱም እንግዲህ ያው የሱፐር ማርኬቱ ነጋዴው እንግዲህ እንዴ ዋጋ እንደጨመረ እኮ ነግረሻን ሰምተሻን ሲላት እንግዲህ ፌበንም ለምን እንደውም እኮ ለእኛ በነፃ ነበር የሚሰጠን ነው ትለዋለች። ፌበንም እንግዲህ 150 ሲላት ትደነግጠና እንግዲህ እሺ ይሁን ስጠኝ ትለዋለች። እንግዲህ አገራችን ላይ ያለው ነገር ማለት የቀነሰ ነገር የለም። ሁሉ ነገር እንግዲህ ውድ ነው በመድኃኒዓለም። እንግዲህ ወደ እነ ነቢዩ ስንመጣ እንግዲህ ነቢዩና እንግዲህ አቶ መስፍን ላይ እንግዲህ በፊት የነበሩበትን ቤት ቀይረው እንግዲህ አዲስ ቤት ነው የገቡት። ለማንኛውም በተለያየ ነገር ሰው ስለሚደውልል ስልክ የማታውቀውን ስልክ እንዳታነሳው ይለዋል። ቤት መቀየራችንን ደግሞ ብዙ ሰው እንዳውቅብኝ አልፈለግም። እሺ አባዬ ችግር የለውም የሚደወልልኝን ስልክ ደግሞ ቼክ አርጌ ነው የማነሳው። ነቢዩም እንግዲህ ግን ቆይ የጽጌረዳስ ጉዳይ ይላል። እንግዲህ ከዚህ ቀደም ነቢዩ ከፌበን ጋር ሆኖ እንግዲህ ሲያደርጓት የነበረውን አይታቸዋን እንዴት እንደሚያንቋሽሻት። ያው አንዳንድ ጊዜ ፍቅር አያል ነው ይባላልና ፍቅር እንግዲህ የሰው ልጅ ጸባይ ያው ይቀይራል። መስፍንም እንግዲህ ፌበንን ልጅ ማለት የጽጌረዳን ልጁ እንዳፈቀራት አያውቅም። እንግዲህ ፈገግ ይልና እንዴ ለእሷማ ቀድመህ አሳውቃት፣ እሷ ደግሞ ምንም የሚሆን ነገር የለም። እሺ አባዬ እንዳልክ ቤት መቀየራችን ግን በጣም ጥሩ ነው፣ እንድታርፍ በጣም ይረዳሃል። ቤቱ ደግሞ በጣም ቆንጆ ቤት ነው፣ እንግዲህ ጥሩ ቤት ነው ይለዋል። እንግዲህ አቶ መስፍኔ ሊበላ እሱ እንግዲህ አሁን ላይ እንግዲህ ቤትም የቀየረው እንግዲህ ያው ባለፈው ቤት ሌላ ቤት እቀይራለሁ እንዳለው ጽጌረዳን ለማግባት ስላሰበ ነው። እንግዲህ ጽጌረዳ ናት። ጽጌረዳ እንግዲህ አሁን ላይ ታገቢያለሽ ስላለቻት እንግዲህ እናቷ እሷ እንግዲህ ክላሷ ውስጥ ገብታ እንግዲህ ብቻዋን ታለቅሳለች። እንግዲህ ወደ ጽጌረዳ ትሄዳለች። ጽጌረዳ ስትላት እንግዲህ ጽጌረዳም አቤት ልሽ ሁሉንም ነገር ተይና ከእናትሽ ጋር ተስማሚ ሸድል ስትላት እንግዲህ ፍቅርተ ምኑ ትላታለች። ፍቅርት ጽጌረዳም ከተቀመጠችበት ስትነሳና እባክሽ አታስመስይ፣ እናቴን እኔ ልትደረኝ እንደሆነ ታውቂያለሽ አይደለ? እናትሽ ለብዙ ዓመት ጓደኛም ዘመድም እኔ እንደሆንኩ ያለኋት ታውቂያለሽ። ሁሉንም ነገር ከኔ በላይ የሚያውቅ የለም። ጽጌረዳም ወይዘሮ ፍቅርተን ምን አድርጌሽ ነው? ምን በድዬሽ ነው ይህን ያህል የምትጠይኝ? ተም እንግዲህ በመድኃኒዓለም ቆይ ማንን ነው እያወራሽ ያለሽው? ግን ሻን ስትላት እንግዲህ ጽጌረዳም አሀ ለካ ላንቺ እንደ አይነት መልስ መመለስ ለረብኝም አይደል ትላታለች። በጣም ይቅርታ በጣም ና ዘርፌም እንግዲህ እየቀለድሽ ነው ማለት ስትላት እንግዲህ ፍቅርተም ማለት የጽጌረዳም ኧረ በፍጹም ትላታለች። ታርጌ ነው የሚቀልደው አንቺን ችኮ ፍቅርተነሽ ዘረ መሳፍንትና እናቴን ከጎዳና ላይ አንስተሽ ሰው ያደረግሽንን ከኛ ላይ እንደፈለግሽ ተጫወችብን እንጂ እንዴት አድርገን እንቀልዳለን ትላታለች። እንግዲህ ጽጌረዳ ያው የፍቅርተ እጅ እንዳለበት እንግዲህ እናቷን ጫና እንዳደረገችባት እንግዲህ አውቃለች። ምን አልሽ አንቺ ቆሻሻ ስትላት ጽጌረዳም እንግዲህ እኔ ቆሻሻ አይደለሁም ያለሽ እኔ ስትላት እንግዲህ ጽጌረዳም ለመቶኛ ጊዜ ልትነግሪ ነው አውቃለሁ እና እናቴን ከመንገድ አንስተሽ ሰው እንዳረግሽነ ደግሞ አውቃለሁ። ለዚህ ውለታሽ ደግሞ በጣም እናመሰግናለን። ተም እንግዲህ ለነገሩ አንቺ ምታረጊ ራሴን ያስናኩት ራሴ ነኝ ነይሃ ምችኝ ትላታለች። ድቤን ትላታለች።
ከዛ ጽጌረዳ አንቺም እኮ ሴት ልጅ አለሽ፣ ነገ ልጅሽ ምን እንደሚደርስባት አታውቂም። እናቴ ይህንን ነገር እንድታደርግ ታሳምኛታለች። ግን አንቺ ገና ለገና ትምህርትሽ ላይ ጎበዝ ስለሆንሽ ሁሉንም እኮ ታውቂያለሽ ማለት አይደለም። ጽጌረዳም እንግዲህ ይህንን እኮ ለማወቅ እኮ መማር አያስፈልግም። አንቺ ገና ልጅ ነሽ። ትዳር ስትይዢ ልጅ ስትወልጂ ከዛ በኋላ ነው ህይወት ምን እንደሆነ የሚገባሽ። ጽጌረዳም ይኸውልሽ ትሰሚኛለሽ፣ እኔ ምንም ነገር ቢፈጠር ይህን ጋብቻ አልቀበለው። ፍቅርተ እንግዲህ እሱን እንኳን ወደሽ ሳይሆን በግድሽ ትቀበያታለሽ። ጽጌረዳም ለምን ሲባል ቢመጣ ግድኔ አይሰጠኝም። እኔ ይህንን ጋብቻ መቼም ቢሆን አልቀበልም። ለእኔ እንደምታስብልኝና እንደምትጨነቅልኝ አውቃለሁ። ይህ ጉዳይ ግን እኔ ማንንም አልሰማው ትላለች። ፍቅርተ ከዘርፌ ጋር የተመካከረችውን እንግዲህ እናትሽን ካልፈለግሻት ያው ታደርገዋለሽ፣ እናትሽን ደግሞ የምፈልጊያ ከሆነ እንግዲህ ጋብቻውን ተስማሚያለች ስትላት እንግዲህ ጽጌረዳ ትደነግጣለች። እና አሁን ላይ ይቺ ፍቅርተ የምታደርገው ጥሩ አይደለም። ስለዚህ ልጅቷ ወዳና ፈቅዳ ማግባት አለባት። እንዲሁም ደግሞ ዘርፌንም ልትጫናት አይገባም። እንግዲህ እነሱ ከጎዳና ላይ አንስቻቸው ከዚህ ደረጃ እኔ ነኝ ያደረስኳቸው ብላ እሷ የእነሱን ህይወት ልትወስንላቸው አትችልም። ራሳቸው ህይወታቸውን መወሰን ይችላሉ እንጂ እሷ እንደፈለገ ልታሽከረክራቸውም አትችልም። ሌላው እንግዲህ ፌቨን ናት። ፌቨን አሟት እንግዲህ ጽጌረዳን እንግዲህ ይቅርታ፣ እኔ ብዙ ነገር አድርጌሻለሁ፣ እባክሽ ይቅርታ፣ እኔ ሌላ ጓደኛም የለኝም፣ ታውቂያለሽ አብረን ነው ያደግነው ስትላት ጽጌረዳን አዎ አውቃለሁ፣ እባክሽ ጨነቀኝ፣ ምን ሆነሽ ነው ንገሪ ስትላት ፌቨንም ጽጌረዳ ልሞት ነው ትላታለች። ጽጌረዳ እኔ በጣም ፈርቻለሁ ስትላት ጽጌረዳም ምን ሆነሽ ነው እስኪ ንገሪኝ። እዛ እጇን ከያዘቻ በኋላ አውቃለሁ እኔ ላንቺ በጣም መጥፎ ሰው ነኝ፣ በዚህ ሰዓት ሚስጥሬን የሚጋራኝ ሌላ ሰው የለኝም፣ እባክሽ የትም እንዳትሄጂ አብረሽኝ ሆኚ ትላታለች። ጽጌረዳም እንግዲህ ለምን የተፈጠረውን ነገር ግን አትነግሪኝ፣ እኔ አጠገብሽ አይደለም እስኪ ንገሪ ብላ እንግዲህ ፌቨንን ትጠይቃታለች። ፌቨንም እንግዲህ ለጽጌረዳ የሆነውን ሁሉ ትነግራታለች። ከዛ በኋላ ለጽጌረዳን ከነገረቻ በኋላ ፌቨን ያማታል። ፌቨንም እንግዲህ ማንም ሰው እንዳይሰማ እኔን ቀጥታ ወደ ሐኪም ቤቱ ሰጅ ስትላት እንግዲህ ጽጌረዳም እንግዲህ ወደ ሐኪም ቤት ይዛ ስትሄድ ፌቨንም ከዚህ ጠብቂኝ እኔ ሂጄ እመጣለሁ ስትላት ጽጌረዳም አይሆንም ብትወድቅ ስትላት አይ ችግር የለውም እኔ አልወድቅም እሄዳለሁ ብቻ አንቺ ጠብቂ ትላታለች። ከዛ በኋላ ፌቨን ትሄዳለች። ወዳው እንግዲህ ነብዩ ይደውላል። ነብዩም እንግዲህ ምን ሆነሽ ነው በሰላም ነው የጠፋሽው ሲላል ጽጌረዳም ጠፋሁ እንዴ ደህና ነኝ ትለዋለች። ጽጌረዳ ለነብዩ እንግዲህ የሆነ እኮ ሀሳብ ልቤን ሰርቆት ምን እንዳልከኝ እንኳን እራሱ አልሰማሁም፣ ምን እያልከኝ ነበር ብላ እንግዲህ ነብዩን ትጠይቀዋለች። ነብዩም አይ ምንም እያልኩሽ አይደለም፣ ነገር ግን ደህና ነሽ ብሎ ይጠይቃታል። ደግሞ ድምፅሽ ደህና እንዳልሆንሽ ያስታውቃል። ጽጌረዳም እንግዲህ ሳቅ ትለና ኧረ ደህና ነኝ ሰላም ነው፣ ነብዩ ግን ምን እያልከ ነበረ? እንግዲህ ይኸውልሽ ግን አንቺ የሆነ ነገር ከሆንሽ እኔ በፍጥነት እደርስልሻለሁ ሲላል ጽጌረዳ ትደርስልኛለች ችግር ቢገጥመኝ ስትለው ነብዩም አዎ እደርስልሻለሁ። ጽጌረዳም እንግዲህ ግን ነብዩ ሰላም አይደለም እንዴ ድምፅህ እኮ ቀዝቅዝ ብለዋል ትለዋለች። ነብዩም ሰላም አይደለሁም ሲላት እንግዲህ ጽጌረዳም ምንድን ነው ምን ተፈጠረ ጋሼ ምን ሆኑ? አይ እኔ እንዲሁ አንቺን ማውራት ፈልጌ ነው። ታዲያ ምን ሆነ ነው ግን ድምፅህ ቀዝቅዝ ያለው ትለዋለች። ይሁም እንግዲህ አይ እንዲሁ ነው፣ ነገር ግን የሆነ ነገር ላውራሽ ፈልጌ ነበረ። ነብዩ ምን ሆነ ነው እያስጨነከኝ ነው ስትለው ነብዩ ማውቃለሁ እኔ ላንቺ መጥፎ ሰው ነበርኩኝ፣
በጣም ብዙ ነገር አድርጌሻለሁ እና አሁን ሲላት ጽጌረዳም እና አሁን ብላ ትጠይቀዋለች። እዛ ነገሮች ረስታሻቸዋል አንቺ አይደል ሲላት ጽጌረዳም አሁኔ ረስቻቸዋለሁ ጠየቀኝ ስትለው ነቢዩም እኔና አንቺ መሀል እንቅፋት አይሆንም አይደል ስትለው ጽጌረዳም በፍጹም እንቅፋት አይሆንም። እንግዲህ ጽጌረዳ በአስቸኳይ ማውራት ያለብን ነገር አለ። ምንድን ነው ይህን ያህል ነገር ስትለው ነቢዩም አይ ይሄ በስልክ የሚነገር አይደለም፣ ስለዚህ በአካል ተገናኝተን ነው ማውራት ያለብን ብሎ እንግዲህ ለጽጌረዳ ይነግራታል። እንደሱ ከሆነ ነገ ከትምህርት ቤት መልስ ወይንም ደግሞ ስንመጣ ትነግረኛለች ስትለው እንግዲህ ነቢዩ አይ ነገ ሳይሆን ዛሬ ነው ሲላት ጽጌረዳም እንግዲህ ይኸውልህ አሁን እንደፈለግኩ መውጣት አልችልም፣ ስለዚህ ማታ አካባቢ ሳያዩኝ እወጣለሁኝ ትለዋለች። ነቢዩም እንግዲህ እንደዛ ሳይሆን የግድ ዛሬ ነው መሆን ያለበት ይላታል። ከዛ እንግዲህ ፌቨን ትመጣለች። ፌቨን ደግሞ የሆነ ቦታ ይዘሽኝ ሂጂና የምነግርሽ ነገር አለ ስትላት እንግዲህ ወዳው እንግዲህ ዘርፌ ደግሞ ጽጌረዳን እየተከታተለቻት ነበርና ከዛ እንግዲህ ቁጭ ካሉ በኋላ ጽጌረዳና ፌቨንም እንግዲህ ነቢዩ ጓደኛዋ እንደሆነ ነገር ግን እኔ ሰው እንዳውቅብኝ አልፈልግም ነበረ፣ ነገር ግን አሁን እሱ ከዳይ ስትል ጽጌረዳ ግራ ይገባትና ከመቼ ጀምሮ ነው አንቺና ነቢዩ ጓደኛሞች የሆናችሁ ስትላት እንግዲህ ፌቨንም እንግዲህ እኔና ነቢዩ በጣም ቆይተናል፣ ነገር ግን ደግሞ እኔ ሰው እንዳውቅብኝ ስለማልፈልግ ነው ትላታለች። ጽጌረዳም እኔ ይህንን በፍጹም አላምንም ትላለች። እንግዲህ ፌቨን እንግዲህ ከነቢዩ ጋር እንግዲህ ከዚህ በፊት ይተዋወቃሉ፣ ጓደኛሞች ናቸው። ነገር ግን ደግሞ ነቢዩ እንግዲህ ፌቨንን ስለሚወዳት ስለሚያፈቅራት እንግዲህ ጽጌረዳን እንግዲህ አልፈልግሽም ብሎ እንግዲህ ስለተዋት ጽጌረዳ አሁን ላይ ተናዳለች ማለት ይቺ ፌቨን ተናዳለች። እና እንግዲህ ፌቨን እንግዲህ ያው ከነቢዩ ጋር ለመሆን ነበር ፍላጎቷ፣ ነገር ግን አልተሳካላትም። እንዲሁም ደግሞ አቶ መስፍን ስለዚህ ከጽጌረዳ ጋር መሆን የለበትም፣ ምክንያቱም ጽጌረዳ ቢያንስ ልጁ ትሆናለች። ስለዚህ እንደ እድሜ ቢሆን ደስ ይለናል። ስለነበረን ቆይታ እናመሰግናለን። ሀገራችንንም ሰላም ያደርግልን። እኛም ደግሞ ፈጣሪ አምላክ በያለንበት ይጠብቀን።